ዛሬ መላው ማህበራዊ ህይወታችሁንና የቢዝነስ ጉዟችሁን ሊቀይር የሚችል አንድ አስገራሚ ጥያቄ ልጠይቃችሁ። አንዳንድ ሰዎች አንድ ክፍል ውስጥ ሲገቡ ምንም እንኳን እጅግ በጣም ቆንጆ ባይሆኑም ወይም ብዙ ገንዘብ ባይኖራቸውም ሰዎች ሁሉ እንደ ማግኔት ወደ እነሱ የሚሳቡት፣ ሊያወሯቸውና ሊቀርባቸው የሚፈልጉት ለምንድን ነው? በአንጻሩ ደግሞ ሌሎች ሰዎች እጅግ የተማሩና ሀብታም ሆነው ሳለ ማንም ሰው አጠገባቸው መድረስ የማይፈልገው ለምንድን ነው? የሰዎችን ልብ መግዛት፣ ተወዳጅ መሆንና ካሪዝማ ባለቤት መሆን ከተፈጥሮ የሚሰጥ ልዩ ስጦታ ይመስላችኋል? እውነታው ግን ይህ አይደለም። በሰዎች ዘንድ ተወዳጅና ተሰሚነት ያለው መሆን ልክ እንደ መኪና አሽከርካሪነት ተምረን የምናዳብረው ክህሎት ነው። ትምህርት ቤት ውስጥ ሂሳብና ፊዚክስ እንማራለን። ነገር ግን እንዴት ከሰዎች ጋር ተግባብተን የሰዎችን ልብ ማሸነፍ እንደምንችል ማንም አያስተምረንም። የዓለማችን ታላላቅ ስኬታማ ሰዎች ስኬታቸው የመጣው ከእውቀታቸው ብቻ ሳይሆን ከሰዎች ጋር ካላቸው እጅግ ማራኪ የሆነ ግንኙነት ነው። እንኳን ወደ ሊዮ ቼንጅ በሰላም መጣችሁልን። ዛሬ የምንነጋገረው ሰዎች በደቂቃዎች ውስጥ እንዲወዷችሁና እንዲያከብሯችሁና አብረዋችሁ ለመስራት እንዲጓጉ የሚያደርጓችሁን 10 ወርቃማና ሳይንሳዊ የባህሪ ህጎችን ነው። እነዚህ ሚስጥሮች በህይወታችሁ ከተገበራችሁ በስራ ቦታ፣ በትዳርም ሆነ በማህበራዊ ህይወታችሁ ላይ የማይታመን በሮች ይከፈቱላችኋል። በህይወታችሁም ታላላቅ ስኬቶችን ትቀዳጃላችሁ። የሰዎችን ልብ ለመክፈት ዝግጁ ከሆናችሁና ከሰዎች ጋር ጥሩ የሆነ ግንኙነትን ለመመስረት ፍላጎት ካላችሁ ይህንን ቪዲዮ እስከ መጨረሻው ተከታተሉት። ትልቅ ቁም ነገርን ታገኙበታላችሁ። ወደ 10 ሚስጥሮች ከመግባታችን በፊት የሰዎችን ልብ ማሸነፍ፣ ተወዳጅ መሆን ምን ያህል ታላቅ ኃይል እንዳለው በተግባር ያሳየንን የአንድ ታላቅ መሪ አስገራሚ ታሪክ ላካፍላችሁ። ይህ ታሪክ የደቡብ አፍሪካው ጀግና ኔልሰን ማንዴላ እውነተኛ የህይወት ታሪክ ነው። ማንዴላ በሮቤን ደሴት ለ27 ዓመታት እጅግ ዘግናኝና ጨካኝ በሆነ እስር ቤት ውስጥ ታስሮ ነበር። ይህ እስር ቤት የተሰራው የማንዴላን አእምሮ ለማፈራረስና ተስፋ ለማስቆረጥ ነበር። እስር ቤቱን የሚጠብቁት ነጮች ጠባቂዎች ደግሞ ጥቁሮቹን እንዲጠሉ ተደርገው የሰለጠኑ እጅግ ጨካኝ ሰዎች ነበሩ። ከነዚህ ጠባቂዎች መካከል ክሪስቶ ብራንድ የተባለ አንድ ወጣትና ጨካኝ ጠባቂ ነበር። ማንዴላ ግን ይህንን ጨካኝ ጠባቂ በንዴትና በጸብ አልተጋፈጠውም። ማንዴላ አንድ ታላቅ ጥበብ ያውቅ ነበር። የሰውን ልብ ካሸነፍክ አእምሮውን መቆጣጠር ትችላለህ። እናም ማንዴላ አስገራሚ ነገሮችን ማድረግ ጀመረ። የጠባቂዎቹን ቋንቋ አፍሪካንስ አጠና። ጠዋት ሲገናኙ በራሳቸው ቋንቋ በፈገግታ ሰላምታ ይሰጣቸዋል። ማንዴላ የጠባቂውን የክሪስቶ ብራንድን ሚስት ስም፣ የልጆቹን ስምና የልደት ቀናቸውን ሳይቀር ጠይቆ አጠና። አንድ ቀን ክሪስቶ ብራንድ ልጁን ይዞ ወደ እስር ቤቱ መጣ። ማንዴላ ይህንን ወጣት ጠባቂ ጠርቶ ልጅን አቅፌ እንድስመው ፍቀድልኝ አለው። ጠባቂውም በድንጋጤ ፈቀደለት። ማንዴላ የጠላቱን ልጅ በእቅፉ አድርጎ በከባድ ፍቅር ሳመው። በዚያች ቅጽበት የዚያ ጨካኝ ጠባቂ ልብ ቀለጠ። ክሪስቶ ብራንድ ማንዴላን እንደ እስረኛ ማየቱን አቆመ። እንደ አባትና እንደ ታላቅ መሪ ማየት ጀመረ። ከዚያች ቀን በኋላ ይህ ጠባቂ ለማንዴላ ጥሩ ምግብ በድብቅ ያመጣለት ጀመር፣ መረጃዎችንም ያቀብለው ጀመር። ማንዴላ ከእስር ቤት ሲፈታና የደቡብ አፍሪካ ፕሬዝዳንት ሲሆን በክብር ከጋበዛቸው የቪአይፒ እንግዶች መካከል አንዱ ያ ጨካኝ የነበረው ጠባቂ ክሪስቶ ብራንድ ነበር። ወዳጆቼ ከዚህ ታሪክ የምንማረው ታላቅ እውነት አለ። ተወዳጅነትና የሰዎችን ልብ ማግኘት ማለት በሰዎች ፊት ማስመሰል ሳይሆን ከልብ ዋጋ መስጠት ነው። ማንዴላ ጦር መሳሪያ አልነበረውም፣ ገንዘብ አልነበረውም። ነገር ግን ተወዳጅ የመሆን ጥበብ ነበረው። በዚሁ ጥበብ ጠላቶቹን ወደ ወዳጅነት ቀየራቸው። ታዲያ እኛስ በዕለት ተዕለት ሕይወታችን ሰዎችን እንደ ማግኔት ለመሳብ ምን ማድረግ አለብን? የሰዎችን ልብ የምትገዙባቸውን 10 ወሳኝና ተግባራዊ ሚስጥሮች በዚህ ቪዲዮ በዝርዝር እነግራችኋለሁ። ከእናንተ የሚጠበቀው እነዚህን 10 ተወዳጅ የሚያደርጋቸውን ባህሪያት እስከ መጨረሻው ተከታትሎ በሕይወታችሁ ላይ ተግባራዊ ማድረግ ነው። በተለይ 9ኛውና 10ኛው ባህሪያት እጅግ ጠቃሚ ስለሆኑ ቪዲዮውን እስከ መጨረሻው መከታተላችሁን አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ሁልጊዜ እንደዚህ አይነት ጠቃሚ ቪዲዮዎች ስለቅ እንዲደርሳችሁ ያደርጋል። አሁን በቀጥታ ወደ 10 ተወዳጅ የሚያደርጓችሁ ባህሪያት እገባለሁ። በሄዳችሁበት ተወዳጅ የሚያደርጓችሁ 10 ባህሪያትና ተግባራዊ እርምጃዎች። አንደኛ፣ የ80-20 የማዳመጥ ህግን ተጠቀሙ። አብዛኛው ሰው ሌላው ሰው ሲያወራ የሚያዳምጠው ለመረዳት ሳይሆን የራሱን ተራ ጠብቆ መልስ ለመስጠት ነው። በሰዎች ዘንድ እጅግ ተወዳጅ የሆኑ ሰዎች ግን ምርጥ ተናጋሪዎች ሳይሆኑ ምርጥ አድማጮች ናቸው።
ሰዎች የራሳቸውን ድምፅና የራሳቸውን ታሪክ ከምንም ነገር በላይ ይወዳሉ። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። ከዛሬ ጀምሮ ከሰዎች ጋር ስታወሩ 80 በመቶውን ጊዜ አዳምጡ፣ 20 በመቶውን ብቻ ተናገሩ። ሰውየው ሲያወራችሁ ስልካችሁን ሳይለንት አድርጋችሁ ኪሳችሁ ውስጥ ክተቱ። ሰውየው ሲያወራ ልክ ነህ፣ አዎ ይገባኛል እያላችሁ አበረታቱት። ይህን ስታደርጉ ያ ሰው ይሄ ሰው እንዴት አድርጎ ነው የሚረዳኝ ብሎ ከልቡ ይወዳችኋል። ከልቡ ያለውንም ነገር በግልጽ ያወራችኋል። ሁለተኛ፣ የሰዎችን ስም በክብር ተጠቀሙ። ታዋቂው ደራሲ ዴል ካርኒጌ ሲናገር ለማንኛውም ሰው በዚህ ዓለም ላይ እጅግ ጣፋጭና ማራኪው ሙዚቃ የራሱ ስም ሲጠራ መስማት ነው ይላል። ስማችን የማንነታችን መገለጫ ነው። ስማቸውን ስታስታውሱ አንተ ለኔ ልዩና አስፈላጊ ሰው ነህ እያላችኋቸው ነው። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። ከአንድ አዲስ ሰው ጋር ስትተዋወቁ ስሙን እንደነገራችሁ በንግግራቸው ውስጥ ቢያንስ 2 ጊዜ ድገሙት። ለምሳሌ ስሜ ዳዊት ነው ካላችሁ ዝም ብላችሁ ደስ ይላል አትበሉ። በምትኩ ስለተዋወቅን ደስ ብሎኛል ዳዊት እና ዳዊት በዚህ ስራ ላይ ስንት ዓመት ቆየ በሉት። ስትለያዩም ደህና ዋል ዳዊት ብላችሁ ተሰናበቱት። ስማችሁን የጠራችሁት ሰው ፈጽሞ አይረሳችሁም፣ የልብ ወዳጅም ያደርጋችኋል። ሶስተኛ፣ ከልብ የመነጨ ፈገግታን አዘውትሩ። ፈገግታ ምንም ወጪ የማይጠይቅ ነገር ግን እጅግ ውድ የሆነ ስጦታ ነው። የተኮሳተረ ፊት ሰዎችን ያባርራል። ነገር ግን እውነተኛ ፈገግታ ስላገኘው ደስ ብሎኛል፣ አንተን አምናለሁ የሚል ድምፅ አልባ መልእክት ያስተላልፋል። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። ሰዎችን ስታገኙ ጥርሳችሁን ብቻ ሳይሆን አይናችሁን ጨምራችሁ ፈገግ በሉ። ይህ ሳይንሳዊ አጠራሩ ደቸኔ ስማይል ይባላል። አይን አካባቢ መጨማደድ ሲኖር እውነተኛ ፈገግታ መሆኑን አንጎላችን ያነበዋል። ጠዋት ቢሮ ስትገቡ ወይም ሱቅ ስትገቡ መጀመሪያ ፈገግ ብላችሁ ሰላምታ ስጡ። የሰዎች አቀባበል በቅጽበት ሲቀየር ታያላችሁ። በሄዳችሁበት ቦታ ሁሉ ፈገግ ብላችሁ ከሰዎች ጋር ስትቀላቀሉ ሰዎች ለእናንተ የሚሰጧቸው አክብሮትም የተለየ ይሆናል። ደስ በሚል አቀባበል ይቀበሏችኋል ማለት ነው። አራተኛ፣ የሰዎችን ምክርና አስተያየት ጠይቁ። ሁሉም ሰው አዋቂና አስፈላጊ ሆኖ መታየትን ይፈልጋል። ሰዎች ይህንን ነገር እንዴት አየኸው? ምን ትመክራኛለህ ብላችሁ ስጠይቋቸው የክብር ካባ እያለበሳችኋቸው ነው። ሰዎች ክብራቸውን ከፍ ለሚያደርግላቸው ሰው ሕይወታቸውን ይሰጣሉ። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። ዛሬ በስራ ቦታችሁ ወይም በቤታችሁ ላሉ ሰዎች ምንም እንኳን መልሱን ብታውቁትም እስኪ በዚህ ጉዳይ ላይ ያንተን ልምድ አካፍለኝ፣ አንተ ብትሆን ምን ታደርጋለህ ብላችሁ ጠይቋቸው። ምክራቸውን ስትጠይቁ ልባቸውን ትገዛላችሁ፣ እጅግ በጣም ይቀርቧችኋል፣ ለእናንተም ያላቸውንም አክብሮት ከፍ ያደርጋሉ። አምስተኛ፣ ክርክርንና ነቀፋን ሙሉ በሙሉ አስወግዱ። አንድን ሰው በሰዎች ፊት አንተ ተሳስተሃል፣ አንተ አታውቅም ብትሉት የቱንም ያህል እውነት ብትሆኑ እንኳን ያ ሰው ጠላታችሁ ይሆናል። ምክንያቱም ኢጎውን ነክታችሁበታል። ተወዳጅ ሰዎች ፈጽሞ አይከራከሩም፣ ምክንያቱም ክርክርን ማሸነፍ ሰውን ማጣት መሆኑን በደንብ ያውቃሉ። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። አንድ ሰው የተሳሳተ ሐሳብ ሲያነሳ አቋርጣችሁ አታዋርዱት። በምትኩ እንዲህ በሉት፣ ሐሳብ ጥሩ ነው፣ እኔ ደግሞ ከዚህ አንጻር አየሁት፣ እስኪ አብረን እንየው በሉት። ስህተታቸውን በቀጥታ ከመንገር እነሱ ራሳቸው ስህተታቸውን እንዲረዱት መንገድ ያሳዩአቸው። በዚህ መንገድም ስትነግሯቸው እነሱ እናንተን ከልባችሁ ይቀርቧቸዋል። ማንም ሰው መሳሳቱን በአደባባይ ስትነግሩት ከልቡ ነው የሚቀየማችሁ። ስለዚህ እናንተም ከዛሬ ጀምሮ አንድ ሰው ስህተቱ እንኳን ቢኖርበት ቀስ ብላችሁ በተረጋጋ መንገድ እንዲህ ነው የኔ ሐሳብ፣ ያንተ ሐሳብ ደግሞ እንዲህ ነው፣ እንዴት ታያዋለህ ብላችሁ በትክክል ሐሳቡን እንዲረዳውና የቱ ጋር እንደተሳሳተ እንዲረዳው ማሳየት ትችላላችሁ ማለት ነው። ስድስተኛ፣ ትክክለኛውን የሰውነት ቋንቋ ተጠቀሙ። ሰዎች እኛን የሚረዱት ከምንናገረው ቃል 7% ብቻ ነው። ቀሪው 93% በድምጻችን ቃናና በሰውነት እንቅስቃሴ ቦዲ ላንጉዌጅ ነው የሚረዱት። እጃችሁን አጣምራችሁ ወይም ደግሞ አቀርቅራችሁ የምታወሩ ከሆነ ሰዎች ሳያውቁት ይሸሿችኋል። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። ከሰዎች ጋር ስታወሩ እጃችሁን አታጣምሩ፣ ክፍት ሁኑ። ሰውየው ሲያወራ በትንሹ ወደ እሱ ዘንበል በሉ። ይህ ድርጊት አንተ እያወራህ ያለው ነገር ለኔ እጅግ ጠቃሚ ነው የሚል ስሜት ይሰጣችኋል። እንዲሁም ሰላምታ ስትሰጡ እጃችሁን አጥብቃችሁ በደንብ ጨብጧቸው። እንዲሁም ከዛ ሰውዬ ጋር በምታወሩ ሰዓት አይናችሁን በትኩረት ተመልከቱ። እያወራ ባለበት ሰዓትም አንገታችሁን ዝቅ ከፍ ዝቅ እያደረጋችሁ በደንብ እንደተረዳችሁትና ሐሳቡን እያዳመጣችሁ እንደሆነ አረጋግጡላቸው። ምክንያቱም አብዛኛው ሰው የሚረዳው 7% የምታወሩትን ነው። ከዛ ውጭ ያለው ግን የሰውነት ቋንቋችን ነው ለዛ ሰው የምንሰጠውን ትኩረት የሚያስረዳው።
ስለዚህ ከአሁኑ የሰውነት ቋንቋችሁን ቦዲ ላንጉጃችሁን በደንብ ልታስተካክሉና ሰዎችን እንዲወዱት ማድረግ ይኖርባችኋል ማለት ነው። ሰባተኛ በሰዎች ጫማ ውስጥ ቆማችሁ አስቡ። አንድ ሰው መጥፎ ጸባይ ሲያሳይ ወዲያውኑ ከመፍረድ ይልቅ ለምን እንዲህ ያደረገ፣ ምን አጋጥሞት ይሆን ብሎ ማሰብ የታላላቅ ሰዎች ባህሪ ነው። ሰዎችን ሳይፈርዱባቸው የሚረዷቸውን ሰዎች ማንም አይጠላቸውም። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። ዛሬ አንድ ሰው ቢያናድዳችሁ ወዲያውኑ መልስ ከመስጠት በፊት ለ3 ሴኮንድ ቆም በሉና ይህ ሰው አሁን በምን አይነት ጭንቀት ውስጥ ሆኖ ነው ይህን የተናገረው ብላችሁ አስቡ። በንዴት ፈንታ ርህራሄ ስታሳዩ ያ ሰው የራሱ ስህተት ገብቶት ይቅርታ ይጠይቃችኋል፣ የቅርብ ወዳጃችሁም ይሆናል ማለት ነው። ስለዚህ ብዙ ጊዜ ሰዎች ሲናደዱ፣ ሲበሳጩ፣ የተለየ ባህሪ ሲያሳዩአችሁ እናንተ ወዲያውኑ በእነዛ ሰዎች ላይ አትፍረዱባቸው። እነዛ ሰዎች ምን አይነት ስሜት ላይ ሆነው ምን አጋጥሟቸው ይሆን፣ ምን ገጥሟቸው ይሆን ብላችሁ አስቡ። በእነሱ ጫማ ውስጥ ሆናችሁ ችግራቸውን ተረዱላቸው። ስለዚህ ምንጊዜም ቢሆን ሰዎች ሲናደድ፣ ሲበሳጭ፣ ሲቆጣ ወዲያውኑ መፍረድ የለብንም። ከዛ ይልቅ በርህራሄ ተረጋግተን ሰውየው ጫማ ውስጥ ሆነን ምን እንደሆነ ምን ገጥሞት እንደሆነ በጥንቃቄ ልንጠይቀው ይገባል። እንደዚህ በምናደርግበት ሰዓት ያ ሰው ከልቡ ይቀርበናል፣ የልብ ወዳጁም ያደርገናል ማለት ነው። ስምንተኛ እውነተኛና ግልጽ ሁኑ። ብዙ ሰዎች ተወዳጅ ለመሆን ምንም እንከን የሌለበት ፍጹም ሰው ፐርፌክት መስሎ ለመታየት ይሞክራሉ። ነገር ግን የሰው ልጅ መቼም ቢሆን ፍጹም ሆኖ አያውቅም። ምንጊዜም ቢሆን ስህተት መስራቱ አይቀርም። ሰዎች የሚወዱት ልክ እንደነሱ ስህተትን የሚሰራ ነገር ግን ከስህተቱ የሚማርን እውነተኛ ኦተንቲክ ሰው ነው። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። ከጓደኞቻችሁ ወይም ከስራ ባልደረቦቻችሁ ጋር ስታወሩ በቅርቡ የሰራችሁትን አንድ ቀላል ስህተት ወይም ውድቀት በፈገግታ አካፍሏቸው። ትላንት እኮ ይህንን ስራ እንዲህ አበላሽቼው ተቸግሬ ነበር በሏቸው። ድክመታችሁን በድፍረት ስታወሩ ሰዎች ታማኝነታችሁን አይተው ይወዷችኋል፣ የራሳቸውንም ሚስጥር አሳልፈው ይነግሯችኋል። ምክንያቱም እናንተ ከልባችሁ የሰራችሁትን ስህተት በግልጽ ስለነገራችኋቸው እነሱም የሰሩትን ስህተት ችግራቸውን በግልጽ ያካፍሏችኋል ማለት ነው። ዘጠነኛ ከልብ የመነጨ አድናቆትን ስጡ። ሁሉም የሰው ልጅ የተጠማው አንድ ትልቅ ነገር ቢኖር አድናቆት ነው። ነገር ግን ማቆለጳጰስ፣ ፍላተሪና እውነተኛ አድናቆት አፕሪሺዬሽን ይለያያሉ። ማቆለጳጰስ ከጥርሳችን ነው፣ አድናቆት ግን ከልባችን ነው። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። ከዛሬ ጀምሮ በየቀኑ ለአንድ ሰው እውነተኛ አድናቆትን ስጡ። ዝም ብላችሁ ልብስ ያምራል አትበሉ። በምትኩ ስለ ስብዕናቸው አድንቁ። በትላንትናው ስብሰባ ላይ ሐሳብን የገለጽክበት መንገድ እጅግ አስገራሚ ነበር፣ ካንተ ብዙ ተማርኩ በሏቸው። እውነተኛ አድናቆት የሰዎችን ቀን ብሩህ ያደርጋል፣ እናንተንም የልባቸው ንጉሥ ያደርጋችኋል። ስለዚህ በሄዳችሁበት፣ በምትሄዱበት፣ በጓደኞቻችሁ፣ በቤተሰባችሁ መካከል ስለ ሰው ልጅ ስለዛ ሰው ትክክለኛ አድናቆትን ስጧቸው። ጎበዝ የሆኑበትን ነገር፣ መልካም ባህሪ ያላቸውን ነገር ከልባቸው ንገሯቸው፣ አድንቋቸው። በምታደንቋቸው ሰዓት እነዛ ሰዎች እናንተን ከልባችሁ ያቀርቧችኋል፣ የልብ ወዳጃቸውም ያደርጓችኋል። አስረኛ ፖዘቲቭ ጉልበት፣ ፖዘቲቭ ኢነርጂን አሰራጩ። ማንም ሰው በጨለማ ውስጥ መቆየት አይፈልግም። ሁሉም ወደ ብርሃን ይሳባል። ሁል ጊዜ ስለ ሀገሩ የሚያማርር፣ ስለ ኑሮ የሚያማርር፣ ስለ አለቃው ከሚያማርር ሰው ጋር ማንም ሰው መዋል አይፈልግም። ተወዳጅ ሰዎች በሄዱበት ሁሉ የተስፋ፣ የደስታና የመፍትሄ ብርሃንን ይዘው ይገባሉ። ስለዚህ የእናንተ ተግባራዊ እርምጃ ይሄ ነው። አንድ ሰው እንዴት ነህ፣ አዲሱ ስራ እንዴት ነው ብሎ ሲጠይቃችሁ አይ ተው እባክህ ይደብራል ከማለት ይልቅ በሙሉ ጉልበትና ፈገግታ በጣም አሪፍ ነው፣ አዳዲስ ነገሮችን እየሞከርኩ ነው፣ አንተስ እንዴት ነህ ብላችሁ መልሱ። አዎንታዊ ጉልበት ፖዚቲቭ ቫይብ ወደ ሌሎች ተጋብቶ ሁሌም ከናንተ ጋር መዋልን እንዲናፍቁ ያደርጋችኋል ማለት ነው። ስለዚህ ሁል ጊዜ በሄዳችሁበት መልካም አመለካከትን ፖዚቲቭ ኢነርጂን ማጋራት አለባችሁ። ሁል ጊዜ ስለ ችግር ማማረር፣ ስለ ኑሮ ማማረር፣ ሁል ጊዜ እናንተ ጋር ማማረር ከሆነ ሰዎች እናንተ ጋር መቅረብ አይፈልጉም። ምክንያቱም ማንም ሰው አማራሪን ሰው ስለማይወድ ማለት ነው። ስለዚህ በሄዳችሁበት ሁሉ ብርሃንን ተስፋን መስራት መስጠት ይጠበቅባችኋል። እንዲህ በምታደርጉበት ሰዓት ሌሎችን ወደ እናንተ እንደ ማግኔት መሳብና ሰዎች ከእናንተ ጋር እንዲቆዩ ማድረግ ትችላላችሁ ማለት ነው። ወዳጆቼ ዛሬ ያየናቸው 10 ባህሪያት አስማት አይደሉም። እነዚህ የሰው ልጅ ስለንቦና ሳይኮሎጂ መሰረቶች ናቸው። ኔልሰን ማንዴላ እነዚህን ሚስጥሮች ተጠቅሞ የእስር ቤት ጠባቂውን ወዳጁ ካደረገ እናንተ በእነዚህ ጥበቦች ትዳራችሁን፣ ቢዝነሳችሁንና ማህበራዊ ህይወታችሁን ምን ያህል ወደ ላይ እንደምታመጥቁት አስቡት።
ካሪዝማ ማለት የሰዎችን ትኩረት መሳብ ብቻ ሳይሆን ሰዎች ከእናንተ ጋር ሆነው ስለ ራሳቸው ጥሩ ስሜት እንዲሰማቸው ማድረግ መቻል ማለት ነው። የዛሬው የዚህ ቪዲዮ ቻሌንጅ ይሄ ነው። እስቲ ዛሬ እውነተኛ ለውጥን ለመጀመር ቃል ግቡ። ከነዚህ ከዘረዘርናቸው 10 አስገራሚ ባህሪያት ውስጥ ለህይወታችሁ እጅግ አስፈላጊ ነው ብላችሁ ከዛሬ ጀምሮ አጥብቄ ተገብረዋለሁ ያላችሁት የትኛውን ነው? የ80-20 የማዳመጥ ህግን ነው? የሰዎችን ስም ማስታወስን ነው? ወይስ ደግሞ ነቀፋን ማቆምን ነው? አሁኑኑ ወደ ኮሜንት ውረዱና እኔ ከዛሬ ጀምሮ ይህንን ባህሪ በህይወቴ ላይ ተግባራዊ አደርጋለሁ፣ ራሴን እቀይራለሁ ብላችሁ ኮሜንት ላይ ጻፉልኝ። ውሳኔያችሁን እያነበብኩ እኔም አብሬያችሁ እወያያለሁ፣ አበረታታችኋለሁ። ይህ ቪዲዮ አዲስ እይታ ከፈጠረላችሁና እውነተኛ ዋጋ ካገኛችሁበት ቪዲዮውን አሁኑኑ ላይክ ማድረጋችሁን በፍጹም አትርሱ። የእናንተ አንድ ላይክ ይህ ጠቃሚ ትምህርት ለብዙ ሰዎች እንዲደርስና እንዲማሩበት የማድረግ ትልቅ አቅም አለው። እንዲሁም ከሰዎች ጋር መግባባት ለሚከብደው ወይም በቢዝነሱ ስኬታማ መሆን ለሚፈልግ ጓደኛችሁ ይህንን ቪዲዮ አሁኑኑ ሼር በማድረግ አጋሩት። ምናልባት ህይወቱን ትቀይሩለት ይሆናል። እንደዚህ አይነት የሰዎችን አስተሳሰብ የሚያሳድጉና ወደ ስኬት የሚመሩ ጥልቅ ቪዲዮዎችን በየጊዜው ለማግኘት የሊዮ ቼንጅ ቤተሰብ መሆናችሁን አረጋግጡ። አሁኑኑ ሰብስክራይብ የሚለውን ቁልፍ ተጫኑ። የደውል ምልክቷንም ማብራትን አትርሱ። ሁል ጊዜ ነው ቪዲዮ ስለቅ እንዲደርሳችሁ ያደርጋል። የሰዎችን ልብ ማሸነፍ ከቻላችሁ ዓለምን ማሸነፍ ትችላላችሁ። በሚቀጥለው ቪዲዮ ደግሞ ዛሬውኑ ከህይወታችሁ ቆርጣችሁ ማውጣት ያለባችሁን 10 አይነት ሰዎች ማወቅና አሁኑኑ ከህይወታችሁ ቆርጣችሁ ማውጣትና ወደ ስኬት ጉዟችሁ መሄድ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። እጅግ በጣም ጠቃሚ ቪዲዮ ነው። በሚቀጥለው አበረታች ቪዲዮ እስክንገናኝ ድረስ በጥበብ እደጉ፣ የሰዎችን ልብ በፍቅር ግዙ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።